በጣም ተደጋጋሚ ለኔም ለናቷም እንትን ቴክስት ታደርጋለች ቮይስም ትልካለች ኦፕሬሽን የግድ አድርጊ ያሉኝ ነው እኔ ግን አልፈልግም ግን ሊሰሙኝ አልቻሉም ለምንድነው ሲባል ለጥርስ ነው የሚሉኝ ግን ጥርሴ ደግሞ ጤነኛ ነው ትላለች እና ታዲያ ጤነኛ ከሆነ ለምንድነው ኦፕሬሽን የሚያደርጉት ሲባል በቃ አላቅም እንቢ ያሉኝ ነው እና በጣም ተጨንቃ ጊዜው ሳይደርስ ያቆጠረው ሰዓት ሳይደርስ በተደጋጋሚ ነው የምትለው እኔ ራሴ ጨንቆኝ ምን እንደምላት በቃ በስልክ ተደዋውለን አሁን በቴክስት ምናልባት ያጠራጥራል ካልሽም በስልክ ተደዋውለን በቃ አልፈልግም አልሄድም እኔ ጤነኛ ነኝ በይ እንቢ ካልሽ እኮ አያስገድዱሽም እንላታለን እሷን እንትን ሞራል ለመስጠት ማለት ነው ግን እሷ ብላቸውም አልፈልግም ብልም የሚሰማኝልን እየሰሙኝ አይደለም ብላ በጣም ተጨንቃ እኔ ራሱ አሁን ምን ትያለሽ የጥርስ በሽታም እንደዚህ ህመም የለባትም ግን በራሳቸው ቆጠሮ ይዘው የግድ ኦፕሬሽን ማድረግ አለብሽ ማለቱ ግራን የሚያጋባው የምትጠይቂው አካልም ታጫለሽ እና ከአሜሪካ ማለ እንደዚህ ያለ ቴክስት ያደረገ አይሆንም ማለት ትችያለሽ አልፈልግም ማለት ትችያለሽ ይያል ስንላት ነበረ ብለው መጨረሻ ግን ቤልጂየም ሄዳለች አይደለ እና አሁን ምንድነው ይሄ ያነሳሁልሽ እዛጋ የሚደረገው ኢቭን ባለፈው 3-4 ወር ይሆነዋል ታማተኝታ ነበረ ቤት ማለት ነው እና ታምም ያለው ግን የሆነ ቦታ ይወስዷታል እዛጋ ዝም ብሎ እንደዚህ እቃ ምናምን ያለበት ነው እዛ ቁጭ ብለው እንድትውል ያድርጓታል በቃ ዝም ብሎ ስራም አይደለም ትምርትም አይደለም ለሷ እድገት ሳይሆን በቃ እዛ ቁጭ ብላ ታስራ እንደመዋል እንድትሆን ማለት ነውና እኔ ቤቱ በእንትኑ በቪዲዮ ሀና ሄራ ቀርጻው ነበር አይቸው ነበር እና የግድ እዛ መሄድ አለብሽ ይያለኝ ነው አለች እንዴት አመሽ እንዴት ትሄዳለች እኔ አንዳንዴ በቃ ካይምሮ በላይ ይሆንብኛል በቃ ለመሆኑ ኤሮፕ ውስጥ ነው ያለነው ለማለት በቃ ገረማለሁ እንዴ የታመመ ሰው እኮ ይተኛል ታምም ያለው አልሄድም አትይም ወይ ይላታለሁ በስልክ ማለት ነው እና አይሰማኝም በቃ አይሰሙኝም ብላ ይግድ ሄደሽ በቃ በጣም ነው የሚገርመው ሄደሽ እንደዛ ሆናና እኔ እውነት ለመናገር እኔም ልጆች አሉኝ ወልጃለሁና በቃ ቢቻለኝ ነው ሄደሽ በቃ አውጫት ነው የሚለኝ ግን እንዴት አድርጎ እንዴት አይቻልም በአንድ ሰው እንደዚህ በቀላሉ ደግሞ የሚሆን ነገር አይደለም እና በየቀኑ የምትነግርሽ በየጊዜው ደውላ የምትነግርሽ የሚደርሳባት ነገር እንኳን ለልጅ ለትልቅ ሰው እንኳን በጣም የሚያሳዝና ልብ የሚካ ነው ግን ደግሞ እነሱ ተደራጅተው ነገር ስለሆነ እዛም ስትሄጂ አንድ አይነት ነገር ነው የሚመልሱልሽና እንደዚህ ስለሆነ ሰው ህዝብ ተባብረው ካልሆነ በስተቀር በአንድ በሁለት ሰው የሚሆን አይደለም አሁን እናትየው 5 አመት ሙሉ ድካም አይደለም ካንድ ወደ አንዱ እሷ ቦታ ለመሄድ ራሱ ልጅቷ ያለችበት ቦታ በጣም የመጨረሻ ነው ሩቅ ነው ቦርደር ነውና እዛ ለመሄድ ጧት ወጥተሽ ማታ ነው የምትገቢ በጣም ሩቅ ነው እሱም ብቻ ሳይሆን የገንዘብም አለ ገንዘብም የለም ገንዘብ ሄዳ ተሯርጣ እንዳትደርስባትም ገንዘብም እንዳለ አቁሞታልና በዛ በፋይናንስ አለ ርቀትም አለ ሄዳ አንዳንዴ እዛ ሄዳ እሷን ለማየት አያስገባትም እና እንደዚህ ሆና የምትመለስበት ጊዜ አለ እዛ ደግሞ ገና ሌላ ሰው ደግሞ እዛ የሚያሳድር ሰው ደግሞ መፈለግ ይኖርብሻል ምክንያቱም ገንዘብ ኖሮሽ ወዲያውኑ እንትን ማለት አትችይምና በጣም የምናየው ችግር አይደለም እውነቱን ስነግርሽ ማለት ነው በተለይ እሷ እኔ አሁን እዚሁኜ ከመጨነቅ ውጭ አልፌ ያደረኩላት ነገር የለም ግን እሷ በብርድ በምን አንዳንዴ ውጭ ታድራለች እኔ በጣም ነው የምሳቀቀው ግን ከርቀቱ አንፃር ወዲያውኑ ገንዘብ ቢኖርሽ ታክሲ ጣጣሽ ትሄጃለሽ ግን በዚህም ፋይናንስም ችግር ከሆነ በዚህም የሷ ልጅቷ ደግሞ ትታ እንዳትመጣ ደግሞ እሷ ደግሞ እያታመምኩ ነው ትላለች ልጅቷ እና እዛ ሄዳ ውጭ ያደረችበት ቀን አለ ያው እግዚአብሔር ምስክሬ ነው በጣም ነው እዛ ቦታ ላይ ማለት ነው ውጪ እኔ ራሱ በቃ ሴት ናት በዛ ላይ ብርድ ነው ኢሮፓ እንደምታውቂውና ሁሉ ቢገለጽ ታሪክ የታለፈው 5 አመት ቢገለጽ ዘሩ አያልቅም እና ትንሽ ለማጥራት ነው የኔ ጥያቄ አሁን ነጮች አሉ ኳላይ እነዚህ ሰዎች ያለቡትን ገንዘብ ይተፋሉ ምናምን ይሉኛል የተረዱኝ ነጮች አሉ ብላለች እነዛ ነጮች እሷን ለመርዳት ምንድነው ያገዳቸው እንዴ ማለት እኔን ለመርዳት ነጮቹ በፋይናንስ ነጭ አይረዳም ነጭ ማለት ሁኔታው አናዷቸው ይሄ ነገር ወደ አየር ወጥቶ ተጋልጠው እነኚህ ሰዎች እንዲደረጋሉ እንጂ ነጭ አውጥቶ ከኪሱ እንጂ ብሎ የሆነ ነገር የሚረዳሽ ነገር የለም ነገር ግን ያምኑበት ገንዘብ እኮ አላልኩም እናቴ ገንዘብ አይደለም ጠበቃ በማገናኘት ጠበቃ አሁን እኮ አንቺ የሚያስፈልግሽ ጠበቃ ነው በቃ ነው ሄዷላ እኔ ጠበቃ ለማገናኛ ያኔ በትኩሱ እሷ የተወሰደች ጊዜ ጠንከር ያለ ጠበቃ ቢስ የዚህን ደረጃ አይደርስም በዛን ጊዜ ማንም አደረሰልኝም እኔ
እኔ አሁን እኮ ምንም ከሰም ፖይንት በኋላ ምንም አልተከታተልኳቸውም። እኔ ከዛ ነገር ከወጣሁኝ ምናምን በኋላ እዛው ሰፈር ያለ ዝም ብሎ ነው የሚያስፈርሙ። ዝም ብሎ ነው ተሰብስበን፣ ለምሳሌ አሁን አንዱን ይዛ አንዱን ትለቃለች ምናምን ስለሚሉኝ፣ እስቲ አንቺ ደግሞ ጨርሽ። የፈለጉትን ይበሉ። ይኸውልሽ ችግሩ ሀና ኔቨር ቲንክ ኔጌቲቭ። ማንም እንትን የሚልሽ አንዱን ይዛ አንዱ ትለቃለች የሚልሽ ምናምን የለም። እዚህ ቤት ኖ ጃጅመንት። እዚህ ቤት እኔ የሀቢባ ቤት ምንም አይነት ጃጅመንት የለም። አውዬ የኔ እናት እኛ ኢትዮጵያውያን ነን። አንቺ ኢትዮጵያዊ ነሽ፣ እህቶችሽ ነን። እኔን ስለማታደርሽኝ እህቴ ነው የምልሽ። ለምን እኔ አሁን 36 ዓመት ሊሞላኝ ነው ነግሬሻለሁ። ስለዚህ እኔ ነገረችሽ በጣም ስለተጎሳቆልክ ነው። እኔ ልጄ ተመወሰደዋ ጥቂት ወይንም ይሄ ችግሮች ከመድረሱ በፊት ብታይኝና አሁን ብታይኝ አንድ አይደለም። እነሱ ጉስቁልና ላይ እንድደርስ በቃ ይሄን ነገር እንደሆን ያደረጉት ነገር እንጂ እኔ ትልቅ ደረጃ የሚሰጠኝ በብዙ ምደነቅ ሪፖርቶቼ ሁሉ ጥሩ ስም ያለኝ ነኝ። ለምን እኔ እንዳልኩ እንደቅድም እንደነገርኳቸው እንደ አባቷ ወጠብ በጠብ ምናምን አይደለም የሄድኩት። በጥሩ ሁኔታ ነው የሄድኩት። ልጅቷን በጥሩ ሁኔታ የተያዘች ልጅ ነች። እኔ ጋር ያላትን ቪዲዮዎች ደግሞ ብታይ ምን አይነት ልጅ እንደሆነች ራሳችሁ መገመት ትችላላችሁ። እዚህ ጋር የምናገረው ነገር እኔ 20 ዓመት ኤሮፓዊ ኖሬ አይደለም። እንትኔም ባክግራውንዴም ጥሩ ነው። ጥሩ ትምህርት ቤት የተማርኩ እንትን ነኝ እና ዝም ብዬ አይደለም የማውራው። አሁን ቅድም ስለ መድኃኒቱ ስለምኑ ሳውራ አይደለም ሚዲያ ላይ ለማውራት ቀርቶ ማለት ነው። እዚህ ሀገር ካለ መረጃ ምንም ነገር ማድረግ አትችይም። ካለ በመረጃ ነው የምትሄጂው። ይሄንን መድኃኒትም ራሱ በጽሁፍ እስከ ፍርድ ቤት ድረስ እስከ እንትኑ ድረስ እስከ ኦርጋናይዜሽኑ ድረስ ጽፈናል። ይሄን ነገር እየተሰጣት ብለን ሐኪሞች አይተዋል። አይደለም የዚህ ሀገር ካናዳ ምን ያሉ ልጅቷ ከዚህ ቦታ መሄድ ነው ያለባት። አስቆምን ብላችሁ እንኳን ብትሄዱ በአካል መዋጡን ታስቆማላችሁ እንጂ በምግብ በሌላ ነገር መልሰው መስጠታቸው አይቀርም። ልጅቷን ይሄ እንዲህ አይነት ነገር ለመመረዝ እንዲያ ነገር ለማድረግ ነው እዛ ቦታ የወሰዱት ነው የሚሉት። እና አልዋሸውም። አሁን ቅድም እህታችን ቆይ እንደዛ አይደለም 20 ግራም ቢሰጥ እንኳን 20 ግራም ኖርማሊ ፓራሲታሞል ፔን ኪለር ነው እንዳለችው ትንሽ ግራም ነው ሊሰጥ የሚችለው። ግን ቅድም እሷ እንዳለችው አንድ ሰው እኔን ማመን አለበት። ጠበቃ እንኳን ቢሆን ትክክለኛ ኢንፎርሜሽን ከኔው ከወላጅ እንጂ የሚያገኘው እንትን አይልም። እና አሁን ይሄንን እኔ በመረጃ ይዤ አሁን ማሳየት ድረስ እንኳን አይገባኝም ነበር። እኔ ያልኩት ያልሆነ ነገር አይደለም። ይሄንን ነገር ውጣ ልጅቷ እንዴት ትድናለች ነው። አዎ ሚራክል ነው። ኢትስ ሚራክል ነው። የእግዚአብሔር ስራ ሆኖ ነው ልጅቷ ስቲል ልጅቷ ሬስኪው የሚያደርጋት ሰው ነው እየፈለገች ያለችው። አሁን እንደውም እኮ እንደው አጋጣሚ እንደው ብትኖር ብዬ አጋጣሚ እንደውም ካልተኛች እንደው አጋጣሚ እግዚአብሔር ብሎ ብታነሳልን ልጅቷ እራሷ ትነግርሻለች። በራሷ በእንግሊዘኛ ትነግርሻለች። ሞከርሽ? አዎ እንዳትነግርሻለች። እና ይሄንን መድኃኒት ውጣ እግዚአብሔር እንግዲህ የሰራውን ምን ማድረግ እንችላለን? እግዚአብሔር አተረፋት እች ልጅ ለታሪክ ብሎ እኛ ሳናቅ ነው አስውጣው። አፏ የተያያዘው አፏ ትዘፍናለች። ልጅቷ ዘፋኝም ነች ማለት እንዲህ ሄደስ ከጓደኞቿ ጋር ቤት የሙዚቃ ምናምን እንትን ሁሉ አላት። እዛ ሄዳ ልጅቷ ታስራለች ከተወሰነ ጊዜ በኋላ። ያ የሆነው ምንድነው? በሚያወጣት መድኃኒት ነው እንግዲህ። እና እኛ ልጅቷን እናድን፣ ሬስኪው ላድርግ ገንዘብ ምናምን በሚባለው እኔ ድሮም ብዙ ነገር እንትን ሲሉ እኔ ስለ ገንዘቡ ስጡኝ አትስጡኝ ነገር አይደለም እንትን እያልኩ ያለሁት ልጅቷም ሳትወሰድ በፊት ማለት ነው። በቃ ልትጠይቀን ስለምትችል በሚል ስቃይ ልጅቷ በፊትም ይደርስባት ነበር። ይሄንን የሚያውቅ ጋዜጠኛም አለ። እሱም ምናልባት ፈቃደኛው ከሆነ ወጥቶ ያለውን ነገር እንዲያነጋግርሽ በጣም በዓለም የታወቀ የጋዜጣ እንትን ነው። እሱም የታዋቂ ሰው ነው። እንዲያናገርሽ ሁሉ ማድረግ ይችላለሁኝ። ይሄ በምስጢራዊ በሆነ ነገር ልጅቷ ላይ ጉዳት እየደረሰ እንደሆነ ትምህርት ቤትም በፊት እኔ ጋር ሆና ማለት ነው። አሁን ደግሞ እዚህ ቦታ ወስደው አሁን ቅድም ስሙን የሰጣችሁ ትራክል ብዬ ሀናዬ ትምህርት ቤት እያለች ገና ብሩን እንዳትጠይቁ ስለተፈረደላችሁ ጥቃት ሲያደርሱ ለምን አንቺ ልጅቷን ይዘሽ ኢትዮጵያ ትሄጂ ነበር በየዓመቱ? ለምን እዛው አልቀረሽ? ይፈልጉታል። ጥሩ ጥያቄ ነው። እንደዛ ደግሞ ብትይ በሆነ ነገር ፈልገው ልጅ ጥለሽ እንኳን እንደሱ አድርጌ አንድ ጊዜ የሆነ ሰዓት አሳለፍሽ ብለው ማለት ነው
ብዙ ቅጣት ነው የተቀጣሁት። ይፈልጉሻል። መለስ እኮ ነው የምልሽ፣ እዛው ዘላለም ኢትዮጵያ መኖር። አንቺም ልጅሽም ይመጣሉ በእንትን እንዲህ አላያችሁም እንዴ? ከዚህ ቻይና እናሳያቸዋለና ኢትዮጵያ ሲመጡ በገዛ ሀገራችን መጥተው ልጅሽን አይቀሙሽም። ይሄ ሀገራቸው ስለሆነ ነው ባረጉት ነገር። አሁን እኔ በእርግጥ ይመጣሉ። በምን ፖሊስ ይዘው ይመጣሉ? ምንድነው እነሱ የሚያስቡት? ሞክሩ። ኢትዮጵያ ውስጥ ሆነው ፖሊስ አይደለም መንግስታቸውን ይዘው ቢመጡ በሀገራችን መጥተው ልጅሽን ሊቀሙሽ አይችሉም። ለምን ሀገራቸውን ዘግተው ሙሉ የሆላንድ ህዝብ ተገልብጦ አይመጣም? እኛን ያቀቱናል እንዴ? አቡዬ ሞክሩ። ሰላም ነው? እንዴት ዋላችሁ? እንዴት አመሻችሁ? አቡዬ እኔም ኔዘርላንድ ነው የምኖረው፣ ግን ሆላንድ ማለት ነው ማሬ? አዎ ማለት የሆነ ሳት ያለ የምንሰማው ነገር አለ ያለንበት ሀገር ላይ። አሁን እሷ ልጅቷ እንደዚህ በእንደዚህ አይነት ነገር ካለች ፖሊስ ደውለሽ አንድ መደወል ብቻ ነው የሚያስፈልግሽ፣ ፖሊስ ሊደርስልሽ። እኔ ረጅም ዓመት ነው የኖርኩት እዚህ ሀገር። በሌላም ሰው ልናናግርላት እንችላለን። እዚህ ያሉ ጠበቆች አሉ። ስመኝዬ ስንት ዓመት ነው የኖርሽ ማሪ? 18 ዓመት ኖር ያለው 30 ዓመት የኖረ ወንድም አለኝ። እንትን የለውም። ግን ምንድነው መጀመሪያ ልጅቷን ከሷ ሲወስዷት በምን ምክንያት ወሰዷት ነው ትልቁ። ምናልባት በደንብ አልሰማሁትም። ከሰማሁት ደረጃ በምን ምክንያት ወሰዷት? ሆምለስ ስለሆንሽ ብለው። እናትዬ ሆምለስ ስለሆነች። አዎ እናትዬ ሆምለስ ስለሆነች መጀመሪያ እናትየው ከቤት ከሌላት ማለት ነው ልጅ ዝም ብለሽ ራሳቸው ቤቷን ወስደው ልጇን ሆምለስ ሆነሽ ልጅሽ ስፔሻል ኬር የሚያስፈልጋት ልጅ ስለሆነች ሆምለስ ሆነሽ ማሳደግ ስለማትች ብለው የ16 ዓመት ልጅ ቀሟት። ራሳቸው ቤቱን የሚወሰዱባት ራሳቸው ናቸው። ሆን ብለው ለዚህ ነገር እንዲያመቻቸው የእሷን ልጅ ሲነጥቁ ሰበብ እንዲሆናቸው ምንም አይነት ሰበብ ስለሌላቸው ምክንያት ስለሌላቸው ልጇን ለመውሰድ መጀመሪያ ቤቷን ወሰዱባትና ከዛ ቤት አልባ ስትሆን ልጇን ኪድናፕ አደረጉባት። ነጥቀው ያለ ፍቃዷ ልጇን ወሰዱባት። አቡዬ ማለት ሁላችንም ካለንበት ሀገር አይደለ ሁሉን ነገር የምናውቀው። የሆነ ልጅ ያኔ እሷ የነገረችኝን ነው የምልሽ። ገብቶኛል። ግን ከአንቺ ላይ ልጅሽን ሲወስዱብሽ መጀመሪያ ከቤት የሚያስወጥሽ ዜሪዝ ሰም ሪዝን፣ በቃ ሪዝን ሲኖር ነው ከቤት ውስጥ አንቺን ሊያስወጡሽ የሚችሉት። ካለበለዚያ ባልና ሚስቶቹ ወይ ከልጅቷ ጋር ቤት ውስጥ ጸብ አለ ወይ ጎረቤት ጠቁሞባቸዋል። ትልቁ እዚህ ጋር ነው ያለው። አሁን ለምሳሌ እኔ ከባሌ ጋር ሆኜ ልጆች እያሳደግኩ ነው። የኔና የሱ ጭቅጭቅ ብዙ ካለ ባሏ የለም ብቻዋን ናት እኮ ብቻዋን ነች። ግን አብረው ሲኖሩ ከልጅቷ ጋር ኦኬ፣ ባል የላትም። ከልጅቷ ጋር አብራ ስትኖር ልጅቷ የምትሆነው ነገር አለ ቤት ውስጥ ወይ የሚጣሉት ጎረቤት ይጠቁማል መሰለሽ። ሪዝኑን ልንገርሽ። 4 ሚሊዮን ዩሮ ካሳ ተፈርዶላታል። ልጇን ሲያዋልዷት ሆስፒታል በሰሩት ስህተት ምክንያት ልጇ የጤና እንከን ስለገጠማት ለዛ ሆስፒታሉን ከሳ መንግስት 4 ሚሊዮን ዩሮ ፈርዶላት ከዛ 4 ሚሊዮን ዩሮ ላይ 100,000 ዩሮ ቅድመ ክፍያ ተሰጥቷት ከዛ የቀረውን ላለመስጠት ይከታተሏት ነበረ። እሷንም ልጇንም ለመጉዳት ይሞክሩ ነበር። በቃ እንዲሞቱና ማንም እንዳይጠይቅ ብሩን እንዳይጠይቅ 16 ዓመት ሙሉ የተፈረደላት የዛሬ 16 ዓመት ነው። እሷ በየዓመቱ ኢትዮጵያ ትሄድ ትመጣ ነበረ። ልጇን መንገድ ላይ መኪና ሽቡ ብሎ ባጠገባቸው ያልፋል። ማለት ያው ሊገጫቸው ይሞክራል እነሱን ለመግደል። አሁን እንደሱ ድረስ ከሄደች አይሆንም ልል አልችልም። ለምን በጣም እዚህ ሀገር የታወቀ እንትን ነበረ። እንደዚህ ሰዎችን ኪድናፕ እያደረገ እንትን የሚሉትን በቅርብ ጊዜ የተገደለ ሰው አለ። እነሱም ያውቁታል። እዚህ እኔ ከላይ ከሰማሁት ሲባል እንዴ ኔዘርላንድ ውስጥ ለምን ስትቆይ የሀገሩን ሕግ ምናምን የምታውቂዋለ በገንዘብ ምናምን የተነካኩት ነገር ካለ ሊሆን ይችላል። ግን አሁንም ዞሮ አንቺ እዚህ ጋር ባለሽው እንትን ለእሷ ሊመጣላት የሚችል ነገር የለም። እንትኑን ስነግርሽ ማለት ነው ምንድነው ግን እሷ አሁን ስታስረጅኝ አይደለም እሷ የሌላ ሀገር ዜጋ ሆና ቀርቶና ዜጋውን ብትሆን የበለጠ ይሄ
ብዙ ኮንክሪት የሆነ ነገር ሲመጣ የሚያጠቁሽ